አለቀ ቢያልቅ ነው የሚሻለው እንጂ የጾም መፍቻ አደረጉ ዛሬ የጾም መፍቻ ማለት ነው። ኧረ በስመ አብ ምን አንዳንዴ ግን ወደ ድሮ ማንነት የተመለስኩኝ እኮ ሲጀመር አንተ ሀዘን እንጂ ደስታ ያምርብህም ነው ማትገመት ሰውን ተጫዋች አስፈርመህ ታሽቼ ተቆልቼ ወጣው ዲዘርቢ መልበሻ ክፍል ገብተህ ማለት ነው እንዲህ ባናታቸው ዘቅዝቀህ በበርበሬ እጠናቸው። ሚኮይ እግዚአብሔር ያጽና። ሌላ ምንም ማለት ነው። ሌላው ማይ እንዳለች እኮ አሲዱ ምናቲ ነው። እውነቷን ነው። እንመናት አላልኩ እንመናት ጽና ናውጣ ሚኮስፐርስ አንተ ማን አባክ ሆነ ነው ዩናይትድን የተናገርከው? ማነህ አንተ እንዴ? አንተ ከዩናይትድ በፊት ቀድመህ ተጫውተ አሸነፈሃል እንዴ? አላሸነፍክም እኮ እኔ ነኝ ያሸነፍኩት። ብናገር እኔ ልናገር እኔ ያምርብኛል። አንተ ምን ቤት ሆነ ነው ዩናይትድን እንደዛ የከተከትካቸው? ያው ዘረሳቲ 3-0 ጠግን ማን ያንቺ ደግሞ ከባድ ነው። ቤስት 11 እኮ ለመስራት ምንም የቀረሽ ነገር የለም እኮ ያስፈረምሽው የተጫዋቾች ብዛት በዚህ ላይ ደግሞ ኳሊቲ ያላቸው ተጫዋቾች ነው አንቺ ያስፈረምሽው። አይዞኝ ሚቆይ 3-0 ልጥፍ ማን የብሬንትፎርዶች እንዴት አባቱ ነው የሚችሉ? ይሄ ኢጎር ቲያጎ የሚሉት ደደብ አጥቂ ስለሆነ ነው እንጂ ፔናልቲ ቢያገባው 4-0 እኮ ተለጥፈሽ ነበር። አስበሽዋል? አሁን ከተርፌ በታች ነው የምትቀመጪው እንዳለፈው ሲዝን ማለት ነው። በካቻም ነው ማለት ነው። ይሄ ላለመውረድ ሁለታችሁ የምትፎካከሩበት የለም። በቃ ተመሳሳይ ላይ ልታሳልፉን አልጣማች ሲጀመር ማለት ነው። ፕሪሚየር ሊጉ ላይ ቶፕ 6 የሚባለው ነገር ቀርቷል። ቶፕ 1 ያለው እሱም አንድ ለእናቱ አርሰናል ብቻ ጨርሻል። በቃ ሚኮ ነይወጣ በስቲ ነይወጣ ቢያንቺ አድክም ይወሰውየማ ትራንስፈር ዊንዶ ላይ ቅራቅንቦ ተጫዋቾች ከኃይለኛ ቡድኖች ብቻ ስላመጣሽ ተላጥሽብን ነገርኩሽ እኮ ከፈልሽ ማለት ይችላል ማለት አይደለም። ለነገሩ የመጀመሪያ ጊዜ ነው እንደዚህ ያለ ስትከፊ ስለዛ በእርግጠኝነት ይችላሉ ብለሽ ገምተሽ ነበር ግን አይችሉም። ገባር ቻምፕ ያው ትርፌ ተለጥፋለች ሚኮ ተለጥፋለች። ነገ ደግሞ ማን ሲቲ እና ሊቨርፑል ሰኞ ደግሞ ሃንግማን ማን በዚህ ሳምንት ነጥብ ያነሳ ሰው ብቻ ነው ሲሪየስሊ ማይቋም በኋላ ማን ገባር ሌቭሎች አሉ ምድረ ዱቄቶች ገባር ኮቬንትሪ ከሁላችሁም ነጥብ ይወስዳል ገና ማን ምን አይተ አሁን ልስሚ ሚኮ ዲዘርቢ ተነቅቶበታል። ማን ኪት አንድሩስ ዛሬ ፊገር አውት ነው ያደረገው ገባር ይሄ ቢልድ ፍሮም ዘ ባክ ምናምን ቡልሺት ምናምን 3-0 ገባር እንዴ ለኔ እኮ አሰጋኝ። ታይትል ሬስ ውስጥ ነው ያለው ብሬንትፎርድ። አምስታችሁ ብሬንትፎርድ የተሻለ ታይትል ሬስ እድል አለው የዋንጫ በተለይ ከማን ዩናይትድ በእርግጠኝነት ብሬንትፎርድ ለዋንጫ ያሰጋኛል። እኔ ሰግቻለሁ ዛሬ ባየሁት ማለት ገባር ዲዘርቢን ዛሬ ኪት አንድሩስ ያደረገው ሌሎቹም እንዳለ ይመዘግቡላል። ሲጀመር እኮ ዲዘርቢ እዚህ ሊግ ውስጥ የነበረውና ፉትቦሉ በጣም እየሰራ የነበረው የዛሬ 2 ዓመት እኮ ነው። ተዳኛ አይደል? ከዛ አርቴታ መጀመሪያ ፊገራው ታረገው ለሌሎቻችሁ አልነገራችሁ ማለት አርሰናል ስለሆነ ብቻ መስሏችሁ ነበር። አሁን ኪት አንድሩስ አደረገው ማለት ሁሉም ነው ቁጭ ብሎ ይሄን ጨዋታ ቴፕ የሚያይልሽ ማለት አባቴ ቢልድ አፕ አደርጋለሁ ስትይ ትለጠለጫለሽ። ዲዘርቢ ፕራግማቲክ የመሆን ጊዜ ደርሷል። ገባር ለነገሩ ከኛ ጨዋታ በኋላ ፕራግማቲክ ትያለሽ አባቴ። ብሬንትፎርድ 3-0 ከገረፈሽ ማለት ያው እኔ ታውቂያለሽ አይደል 4 ነው የሚመቸኝ። አንድ ገጭሻለሁ አንድ ጨምራለሁ ራሴ 5-1 10 ጎል 6 ነጥብ ኤዜ ደብል ሃትሪክ ማለት ገባሽ። በኤዜ ብቻ ነው የምገጥምሽ 11 ተጫዋች ይቅሩ ዝም ብሎ ብቻ እንደዚህ ብሎ እንቆሙት አይንቀሳቀሱ ዱቄት አይሚቆ አመንሻረል በቃ 6 ነጥቡ ዘንድሮም እንደማይቀር እንደምትገብሪ ኦሬዲ ጋይስ ይውላችሁ። እኛ 3 ነጥብ ብቻ አይደለም ያለን ከሚኮ የምንወስደው 9 6 ሲጨመር 9 እንዳለን የተረጋገጠ ነው። ሚኮ ያ ሁላ ግዢ እንዲ በገንዘብ እየገረፍሽ አስገብተሽ በብሬንፎርድ የመክፈሻ ጨዋታ ላይ ሴጣኔ ብለሽ ፎክረሽ 2-0 በብሬንፎርድ አይቶ ተንሃም መቼም ነው ማትደወጡት። እቺ ደግሞ ሲዝኑን ካቆመችበት ኤፒሶድ 17 ነው እንዴ ሲዝኑ ምጅ ሚኮ አይዞሽ አሁን 17 ላይ ነበር ያቆምሽው 19 ዲዘርቢ ጽድት ያለ ትራንስፈር ጽድት ያለ ፕሪሲዝን አሳለፈ። ሲዝኑ ሲጀመር ግን ምንም ሳይዛነፍ የቀጠለው ያንኑ ስፐር ሲዝን ይቀጥል። እኔ ግን አንቺ ሚኮ እንደኛው ሰው ልጅ ማንዬ እንደኛው ምናምን አይዞሽ ቻዩ የኔ አባት ቻዩ
ይሄ ትክክለኛው ስፐርስ የምናውቀው ስፐርስ ይሄ። አይዞሽ ብታስብ ኑሮ የቶተናም ደጋፊ ሆነ ማንቸስተር ዩናይትድ ልትናገር አትመጣ ጭራሽ። በነገራችን ላይ በዚህም ሲዝን በደረጃ በልጫለሁ። ገና እየጀመረ ነው ፕሪሚየር ሊጉ። ሆን ብለህ ነው አይደል 3 ጎል የገባብህ። ከማንቸስተርማ ከፍ ብዬ አልቀመጥም ምናምን ብለህ ኔጌቲቭ 3 ወይኔ ኩዬ ላድርገው ብናትህ ቶተናም። ለማንኛውም ኩያ አንፈልግ አንተ በዩናይትድ ልትላላጥ ደፋር ደጋፊ ማለት እኮ የሚኮስ ፐርሰን 1 ሚሊዮን ተጫዋች ብትገዛ ማለት ነው ከዩናይትድ አትሻልም። ጭራሽ ልትሻል አትችልም። ጭራሽ ፔፕ ጋርዲዮላ መጥቶ ቢይዝ ራሱ ልትሻል አትችልም ማለት ነው። በማንቸስተር ሲቲም ስላልተሻለ ፔፕ ጋርዲዮላ መጥቶ ይዞት ማንም ሊሻል አይችልም ከዩናይትድ እና በጣም እንደ አስቸጋሪ ቲም ምናምን እንዳደገኛ ቲም መረምታወሪ ዶሮ ሼር ኮፒ ሊንክ ሪፖስት እያደረጋችሁ አድርሱላት። ይመቻችሁ። አባቴ የብሬንትፎርድ ደጋፊዎች በጣም ይቅርታ፣ ከቻላችሁ የጋናውን ጠንቋይዛችሁ ግቡ። እሱንም የጎሉን መጠን እንድቀንስ። ሚኮዬ በእናትሽ አንቺ ሙሉ ማድሪድን ብታስፈርሚ ቶተናም ትንሽ ክለብ ነው። ቶተናምነቱን አይለቅም ነው ምልሽ። በቃ አይለቅም ቶተናምነቱን። 3 አግብተው ፔናልቲ ስተው አንግል እየገጨባቸው ምናምን አራሰቃዩሽ። ሚኮ አስፈርመሽ ተጫዋች ሳቪኒዮ ብለቤንች 100 አውጥተሽ ኧረ በስመ አብ ሚኮ ትንሽ ሁሌም ትንሽ ነው። ሚኮስፈር አንቺንም ለጠፉሽ። ትክክለኛ ጽሑፍ ፍቺ ማለት ብሬንትፎርድ ዶሮዋን ግን ጥልጥልጥልጥል ነው ያደረገ። አንድ አላስቀረም። በእውነት ትክክለኛ ጽሑፍ ፍቺ ማለት ዛሬ ነው። ኧረ በስመ አብ ቶተናም ምን ነው እንጂ እኛ ለስንት ነገር እንዳልጠበቅ ነው። ብዙ ቶርናመንት ለነገሩ ገና ነው። ስቅ ያለ ራጭው ያከለ እንጂ የዲዘርቢን ቡድንማ አምነዋለሁ። ዲዘርቢ ትልቅ ቡድን እንደሚገነባ ተስፋ አደርጋለሁ። ሙሉ ዝውውሩን ደግሞ አሳክቶ ከጨረሰ አሪፍ ቡድን እንደሚሰራ ሚኮስፈር ጠብቃለሁ። ግን እንዲህ አልጠበቅኩም። ጭራሽ ከትርፌ ባሰ። ለማንኛውም አይዞኝ ዛሬ ትልልቅ ቀኖች አይደለ ብለን እንሰራ። ይመችህ ራዛ። አይዞኝ ሚኮ ወዳጄ አንድ ነገር ማስተላልፍልህ፣ ገንዘብ ደስታን ይገዛል ብለህ ብትጠይቀኝ ናሆምን አይገዛም ነው የምልህ። በእኔ ደርሶብኛል ወንድሜ። ስንት ብር አውጥቼ እኔ አይቼዋለሁ። ደስታ አይገዛም ገንዘብ። አፈሪ ብላ ገንዘብ እንዲሁም ሴጣን ነው። የምሬን ነው። 3 ሚሊዮን አውጥተሽ ሚኮ ገና ነው። በእርግጥ ሲዝኑ ገና ነው፣ ግን 3-0 ደግሞ ለየት ታደርገዋል። እናንተው ደግሞ እኛ እንኳ አጀማምሩ ጥሩ ነበርን። አጀማምሩ 5 ጨዋታ ጥሩ ነበርን። ግን ገንዘብ ደስታን አይገዛም። ሚኮ አደራ እንዳታምንበት በገንዘብ። የምሬን ነው። ገንዘብ ሰልባጅ የሆነ ነገር ነው። ደግሞ ስፔሻሊ የኢትዮጵያ ገንዘብ እንዴት ቶተናም ምንድን ነው ያ ሁሉ ተጫዋች አሰልፋችሁ ስታስፈርሙ የነበራችሁት? ለዚህ ነው እንዴ? 3-0 በሆነ ውጤት በብሬንትፎርድ ቶተናም ተሸንፏል። እኔ በግሌ ያልጠበቅኩት ሽንፈት ነው ለቶተናም። ቢያንስ አቻ ይወጣል ብዬ አስቤ ነበር። ነገር ግን ብሬንትፎርዶች እጅግ የተለየ ፈርስታፍ አሳልፈው በአስገራሚ ሁኔታ ቶተናም ማሸነፍ ችሏል። ቶተናም የሆነ ሀሳብ አለው፣ ነገር ግን ያንን ሀሳብ ማራመድ ያልቻለ ቡድን ይመስለኛል እንደኔ። እናንተ እንዴት አያችሁ ቶተናምን? ቶትናምና ዩናይትድ አንድ ናቸው። ያው ከአመት አመት አይለወጡም ሁለቱ። ሚኮም ኤክስፔክት አደረገች፣ ያው 3-0 አኔ የቶትናም ችግር ማለት ነው ማን ዩናይትድ ያሳለፋቸው አይነት ችግሮች ናቸው። ተጫዋች በ100 በ80 በ90 ሚሊዮን ስለመጣ ብቻ ቲሙ የሚለወጥ ቲሙ ባንዴ አፕግሬድ አድርጎ የሚያሸንፍ ጨዋታዎችን ለዋንጫ የሚፎካከር ይመስላቸዋል። ዩናይትድ ፋንስ እንደዛ ነበሩ። ተረጋጉ። አሁን ደግሞ ቶትናም ፋንስ ናቸው። ያው ሚኮ ፋንስ እንኳን ሳይሆን ሚኮ ብቻ ይኸው በ100 ሚሊዮን እየተገረፈ ገባ አለች። ወፍ የለማ ከየት ይምጣ ችሎት። ገንዘባቸው ተጨመረ ማለት ገንዘባቸው ውድ ሆነ ማለት ቲሙን ኢምፕሩቭ ያደርጋሉ ማለት አይደለም። ብሬንትፎርድ እንግዲህ እግዚአብሔር ያሳይ 4 ይሆን ነበር እንደው አሁንም አላለቀም ጌሙ። ይሁን ራሱ ለ90 ደርሷል ግን አላለቀም። በምን እኔ እንደው የሊግማ እንኳን ተጀመረ ገና ስንቱን ጉድ እናያለን። በተጀመረ ስለነበረ የሊግ ገና ስንቱን ጉድ እናያለን። ቶትናም የምናውቃትን ቶትናሙና ተመልሳለች፣ ማንቼም ተመልሳለች። እኛ ነገ አሸንፈን ማለት ነው ዝም ብላችሁ ታያላችሁ። ግን ብሬንትፎርድ ማለት ነው ሀምብል ላይ ያረጋት ሚኮን ተረጋጊ ነው ያላት። አረ ወይኔ ጉዴ! ይሄ ፕሪሚየር ሊግማ ማለት ነው የዘንድሮ ፕሪሚየር ሊግ በደንብ ያጫርሰናል። በደንብ
በትራንስፈር ዊንዶ ብቻ ተደሰት ያለው ሰው ሚኮዬ፣ በትራንስፈር ዊንዶ ከተደሰትሽ በቃሽ ተባልሽ። እንግዲህ ምን እናርገኛ? በጨዋታ ደስታ አልተፈቀደልህም። ላንተ ምን ይደረግ? እኔ እኮ ብታሸንፉ ሙዴ ነበር። እንዴ አንተ እኔ ራሴ እኮ ቶፕ 4 እኮ ትጨርሳላችሁ እየጠብቄ ነበረ። ሚኮ ምን ሆናችሁ ነው? ምንድነው ነገሩ? ምንድነው? ወይስ ገና ማርሙሽ ስላልመጣ ነው? ምንድነው ሲቹዌሽኑ? አልገባኝም። ምን እየተካሄደ ነው? አይ ችግር ገና ይሄ ገና አንድ ነው። የመጀመሪያ ጨዋታ ነው። በመጀመሪያ ጨዋታው ችግር ሊያጋጥም እኮ ይችላል። እናንተ ዩናይትድ አይደላችሁም እየተከታተላችሁ የምትሸነፉት። ችግር የለውም ይሁን፣ አንድ ጨዋታ ነው። ግን 2 3 4 እያላችሁ እንዳትሄዱ እንጂ እንደ ዩናይትድ ተሸነፉ አንዳንድ ጨዋታ ችግር የለውም። ሚጎ አይዞህ ነው እንደሚ እንግዲህ ላለመውረድ ሲጫወት የነበረ ቲም ተቀበለ። ምን ጠብቀ ነበር? ዲዘርቢ ለምንድን ነው እንደዚህ የምትበሳጨው? ያንንም በል እንደ ሕፃን ልጅ አማራን በሙላ ገዙልህ። ይሄንናንቱ ስትል በገበያ ዋጋ የሌለ ወጪ እያወጣችሁ ገዛችሁ። ግን ይኸው ተለጠፋችሁ። 3 ተከላካይ ምናምን አዲስ ነው 3 ጎል ነው የቀረቀሩላት። ፔናልቲ ስተው ቤንፎርድ ቀላቅ ምንም አያገባውም። አሰልጣኝ ቀየረም ተጫዋቹም ወጡም የሆነ ነገር አለበት። ቤንፎርድ ይለጥፋል እየወሰደ ቶተናም ይከብዷል፣ እስከሚዋሃድ ይከብዷል። ያን ሁሉ ተጫዋች አዲስ ሆኖ ምንም ስታርቲንግ ሌቨል እንኳን አዲስ ነው በሙላ ማለት ይቻላል። እና አይዞሽ ጀለስ እንደ ማይክል ካሪክ ፈታ ብትይ ይሻልሻል። ተረጋጊ። ገና 30 ምናምን ጌም አለ። ረጋ በል። አረ በለው ምንድን ያየነው ጋይስ? የሮቤርቶ ዲዘርቢው በርከት ያሉ ጥሩ ተጫዋቾችን ያስፈረመው ቶተንሃም ሆትስፐር በፕሪሚየር ሊግ የመክፈቻ ጨዋታ በኬት አንድሪውስ ብሬንትፎርድ 3-0 ሆነ ሽንፈት ገጥሞታል። በጣም ብሬንትፎርዶች በዚህ ጨዋታ ላይ ጥሩ ፐርፎርማንስ ነበራቸው። ብሬንትፎርድ ያው በጣም ጠንካራ ቡድን እንደሆነ ይታወቃል ከኬት አንድሪውስ ጋር። ኬት አንድሪውስ አንደርስቲሜት የምታደርጓቸው አይነት አሰልጣኝ አይደሉም። ግን ያም ቢሆን እኔ ዲዘርቢ ከስፐርስ ጋር በአዲስ ኢነርጂ አዳዲስ ተጫዋቾችን ተጠቅሞ ዛሬ የሆነ ነገር ያሳያል ብዬ ጠብቄ ነበረ። ግን ብሬንትፎርድ በጣም ከአቅማቸው በላይ ነበረ የሆኑት። ከ3 በላይ ጎሎችን ማስቆጠር የሚችሉባቸው ሞመንቶችም ተፈጥረው ነበር፣ አልተጠቀሙባቸውም እንጂ ማለት ነው። በዚህ ጨዋታ ላይ ለብሬንትፎርድ 3ቱም ጎሎች ማስቆጠር ችለው የነበሩ ተጫዋቾች ፖተር እንዲሁም ደግሞ ያኔት እና ካዮዲ ነበሩ። እንዲሁም ደግሞ አጥቂው ኢጎር ቲያጎ ፔናልቲ አግኝቶም ሳይጠቀምበት ቀርቶ ነበረ። ኤኒዌይ ሙሉ ብልጫ ነበራቸው ማለት ይቻላል በጨዋታ ላይ ብሬንትፎርዶች። ለስፐርስ ግን አጀማመራቸው በጣም መጥፎ የሚባል ይመስለኛል። ማንቸስተር ዩናይትድም በተመሳሳይ አጀማመሩን ያው ባደገው ሄል ሲቲ ተሸንፎ እንደጀመረ የሚታወስ ነው። ለስፐርስም እንግዲህ ሌላ በጣም አስደንጋጭ አጀማመር ይመስለኛል። ኤኒዌይ ግን ለመቀናጀት ጊዜ ይፈልጋል። ከሮቤርቶ ዲዘርቢ ገና ብዙ ጊዜ ስላላቸው ከዚህ የተሻለ ነገር ጠብቅባቸዋለሁ። አጀማመራቸው ግን መልካም የሚባል አይመስለኝም። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ መልዕክቱ መጫ እንዳትረሱ። በቶትናም ሙድ ለመያዝና አንድ ደጋፊ ለማብሸቅ ብዬ ቪዲዮ ልሰራ አስቤ የኔን ክለብ ባሰብኩ ቁጥር አፈርኩ። እንዲህ ማየት ሁላ ሃል ሲቲ የሚባል ጉድ 10 ዓመት ነው የፈጀበት ሊጉ ላይ ለመመለስ። የኔ ዩናይትድ እየተርመጠመጠ አገኘን ድጋሚ ማለት ነው። አላያችሁም? ሰላም ነው። ዝም ብዬ ነው ቪዲዮ የምዘጋው። ቪዲዮ ልዘጋ ነው የከፈትኩት። ደህና አደሩ። ባለፈው ዓመት የሰራችሁትን ስራ አንረሳላችሁም፣ ልንበቀላችሁ ነው የምንመጣው ብሎ ተናግሮ ነበር ዲዘርቢ ፕሪሚየር ሊጉ ከመጀመሩ በፊት። ዛሬ ግን ያየነው ጭራሽ ባለፈው ዓመት ምንም አላደረግናችሁም፣ ዘንድሮ ብሰን ነው ምን መጣላችሁ ምን ነካናችሁና ያሉ ነው የሚመስሉት የተቀሩት የእንግሊዝ ፕሪሚየር ሊግ ክለቦች። በፊት ቶተንሃም ምን በማድረግ ነው የሚታወቀው? የሮቤርቶ ዲዘርቢ ቡድን ኳስ እንዳትጀምር ሮጦ ፕረስ እያደረገ ኳስ እንዳትጀምር ለማድረግ ነው። ባነኑበት ብሬንትፎርዶች በ2 በ3 ታች ነው የሚወጡት ከሜዳው። ስለዚህ ይህንን ሲያደርጉበት ዲዘርቢ ምን ማድረግ ነው ያለበት? እሱን ትክክል አልሰራም። ምክንያቱም መሀል ሜዳ ላይ ያስገባቸው ተጫዋቾች ፈርስት ሃፍ ላይ እነ ጋላገር ነበሩ። ጋላገርና ቶናሊ ካስተዋላችኋቸው ኢንተርሴፕሽን ላይ በጣም አሪፍ ናቸው። ግን እነሱ ኢንተርሴፕት እንዲያደርጉ አስበው ያስገባው የት ጋ ነው? የተቃራኒ ቡድን ፋይናል ሰርድ ላይ ማለት እነሱ ፕረስ አድርጎ እዛ ለማስቀረት ቆርጧቸው ሲወጡ ግላጭ ነው የሚገኘው። ቶተንሃም ግላጭ ምንም የሌለው ማለት ጨዋታው ሙሉን ካያችሁት ያ ነበር። ሊያስተካክል ሞክሮ እነ ማቲያስ ፈርናንዴዝን አስገባ። ነገር ግን ካለፈ በኋላ ምንም ነገር ማድረግ አትችልም። ሌላው ብሬንትፎርድ የተባለ ቡድን ማለት ነው። ሌላው አርሰናል የቆመ ኳስ ምንም አይስቱልን። ኧረ በስመ አብ ምንም በቃ የቆመ ኳስ ኮርና ወይ በእጅ በሆነ ነገር አድርገው ያገቡባል። ስለዚህ አርፈ መቀመጥ ነው ያለብህ። ምንም ማድረግ አትችልም። በጣም ከባድ ቲም ነው የሆነው። ባይዘው ቶተንሃም ምንም ክሊክ እያደረገም አይደለም፣ ምንም ምልክትም እየሰጠን አይደለም። ቅድም ብያለሁ ፕሪሲዝን ላይ ማሸነፍ ለፕሪሚየር ሊግ ዋስትና አይሰጥም። ዩናይትድን ይኸው ቶተንሃምን የሚዩ የለም እንደዛ አይደለም። ፕሪሲዝን ላይ ስትሸነፍ ይሻላል፣ ጉድለትን ታይበታል። አሁን ግን ፕሪሲዝን ላይ ምርጥ የነበሩት እንዳለ እዩዋቸው ምን እንደሆኑ። ፎሎ ማድረግ እንዳይረሳ። ለማንኛውም የማንቼ ደጋፊ ማለት ነው እንደ ቶተንሃም መሆንም አለና ተጽናና፣ አታስብ። ያን ሁላ ተጫዋች አስፈርመ የሆነ ነገር የምታመጣ መስሎ ነበር አይደል? ቶተንሃም አምና ካቆመችበት ነው የቀጠለችው። ሚኮ ካቆምክበት ነው የቀጠልከው። እኛ ላይ ከመሳቅ በፊት ቲምን ተመልከት። ዘንድሮም አመቱ ሙሉ ላለመውረድ ነው የምትፋለመው ማለት ነው። አንተ የደከምክ ስፐርስ
መጽናኛዬ የሁላ ሚሊዮን ፓውንድ ውሃ በለው። አይዶሩ ጉልቻ ቢቀያየር ወጣ ያጣፍጥም ማለት ነው። እንደፈለግሽ አሰልጣኝ ቢቀያየሪ የፈለግሽውን ተጫዋች ብታመጪ ከመገረፍ ወደኋላ ቲም አንቺ ወራጅ ቲም ነሽ። ይህን ማወቅ አለብሽ። የቶትንሃም ደጋፊዎች ካላችሁም ክለባችሁን ወቅቱ። ክለባችሁ የወረደ ክለብ ነው። ተጫዋች በሰበሰብ አይደለም። ጭራሽ 3-0 በብር የሻሽ ይሻላል። የእናንተ ደግሞ ይባስ። ያ ሁላ ሚሊዮን ፓውንድ ገደል ገባ። ይህ መጨረሻው እንደዚህ ሆኗልና በጣም የገረመብኝ የራሷ አሮባት የሰው ታማስላለች አሉ። ሚኮ ቅድም መጣ እፍ አርጓችሁ ፈልፍሏችሁ ምናምን ሲል ነበር። የጣና ጸብ ነው ያደረገው። ጥፍጥፍን ያደረጓችሁ ባይ ጥፍጥፍ በቃ ማለት እንዴት ነው? ስንፈተ ጥምረት። አንዱ ተጫዋች ከአንዱ ተጫዋች በስልክ መግባባት አይችልም። ሜዳ ውስጥ በቃ ዝብርቅርቅ ያለ ቲም ነበርና እኔ ትንሽ ያጠፋችሁት የሚመስለኝ ማለት ነው የዛሬ ጨዋታ ይራዘምልን እስክንቀናጅ ማለት ትችሉ ነበር። ፈለፈሏችሁ ማለት እናንተን ነው። እንዲህ በቃ አበጠሯችሁ። ብጥር አድርገው የሆነ ጨምቀው ምናምን አሰጧችሁ ነው ማለት የሚቻለው። እና እኔ አንድ ግራ የሚገባኝ ነገር ማንቸስተር ከተሸነፈ ግዴታ መሸነፍ አለባችሁ። የትልቅ ቲም በቃ ኢምፓክት ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎ እያደረጋችሁ ዛሬ ሳተርዴይ የተደረጉትን የፕሪሚየር ሊግ ጨዋታዎች እንዳለ ከቨር ማድረግላችሁ ይሆናል ማለት ነው። ከማንቸስተር ዩናይትድ ውጭ ኦልሬዲ በዛ በዋናው አካውንት ከቨር ስላደረኩላችሁ ማለት ነው። እና በደንብ ተከታተሉኝ። ሶስቱንም እንግዲህ የጎራሽ ላይ ያው በደንብ ተመልክተናቸው በቻልን አቅም እንግዲህ የስፐርስ ደግሞ ያው በጥልቅ ተመልክተነዋል። ወደ ጥልቁ ማማዱ ሳንጋሪን ደግሞ ይዟቸው ገብቷል ማለት ይቻላል እና በጣም የሚገርም ሳይኒንግ ሬከር ሳይኒንጋቸው ድሮ ይታወቃል። 41 ሚሊዮን ፓውንድ የከፈሉበት ከሌንስ ደግሞ በጣም በቃ ሌንስ እንደምታስታውሱት ላስት ሲዝን በጣም አስጨንቋቸው ሊገን ላይ ፒኤስጂኑ ላይ ማስጨነቅ አቅም የነበረው ቡድን ነው እና ለእሱ ደግሞ በጣም ፎካል ፖይንት ከነበሩ ተጫዋቾች ውስጥ አንዱ ማመዱ ሳንጋሬ ነበር እና እሱ ልጅ ተፎካካሪ ነበራቸው። ግን ብሬንትፈርዶች በጣም ፈጥነው ጆርዳን ኤንደርሰን እንዳጡ ወዲያው ሲያመጡት ጥያቄ ተነስቶባቸው ነበር። እንዴት እንደዚህ ጋምብል ያደርጋል ምናምን ብሬንትፈርድ እንዴት ያነክል ምናምን። ግን የልጁ ሌቭል እንግዲህ መጥቶ እንዳሳየው እንደምታዩትም እያንዳንዱ ጎሎች ላይ የነበረው ተሳትፎ ራሱ ለየት ይላል። በተለይ ደግሞ የመጀመሪያው ጎል ላይ በተለይ በቃ ዲፍረንት ግሬቪ ልጁ ምንም ቃላት የለኝም። የዚህ ጨዋታ ወሳኝ ተጫዋች የነበሩ እሱ ነው። ሌሎቹም ግን የተለመዱትን ሉዊስ ፖተር፣ ዣኔልት ከነገና ካዮዲም ደግሞ ጎል ማግኘት ችሎ ነበር ማለት ነው። ስፐርሶችን አውትክላስ ነው ያደርጓቸው። እንደ ቡድንም ወር ማች ቤተር ቲም ሰከንድ ሀፍ ላይ ራሱ ፔናልቲ አግኝተው ኢጎር ቲያጎ አንግል ገጭቶበት ሲስት ታይቶ አይታወቅም። አሁን ሳተ፣ ህዝብ በሚያየው ጊዜ ሳተ ማለት ነው። ብዙ ጊዜ ያዋለው ሊሰንባቆ ግን ሌሎቹ ብዙ ጊዜ ሳይታይ ነው የሚያገባው የሚባል እንትን ኒውሰንስ ሲነሳበት ነበርና ዛሬ ተጋልጧል ብዬ አስባለሁ ኢጎር ቲያጎ። ኤኒዌይስ ግን ወደ ሌሎች ጨዋታ እንሂድ። ወደ እነዚህ ሶስት ጨዋታ ደግሞ ስንመጣ ኤቨርተን ከክሪስታል ፓላስ ያደረጉት የመጀመሪያው ጨዋታ ነው። እሱ ጨዋታ ላይ ስንመለከተው እንደተለመደው ኤቨርተኖች እንግዲህ ፒክፎርድ ወሳኝ ፐርፎርማንስ ያሳልፋል። ከሌላው ደግሞ ጎሎቹ እንዴትም አድርገው ያመጡታል ብላችሁ ኬረን ዲስፕሪ ሆል ማለት ነው የመጀመሪያው ጎል ያገኙ እሱ ነበረ። እንዲህም የሚያስብል ጎል ነው እውነት ለመናገር የሚገርም ኢንዲቪዥዋል ብሪሊየንስ ያለው ጎል ራሱ ነበረ። ቻሱ ፈጥሮ ማግባትም የቻለው ማለት ነው። የሚገርም ቦታ ላይ አግኝቶት ቦክስ ጫፍ አካባቢ ገባ ካለ ስፓት አካባቢ ማለት ነው እና የሚገርም ጎል አግብቶ ኤቨርተኖች እንዲመራ አድርጓቸው ነበር። ክሪስታል ፓላስ በደንብ ቻንስ ነበራቸው ይህን ጨዋታ። ዦፍሊ ማቴታ በተለይ በስማ በጣም አትሮሽስ የሆነ ፐርፎርማንስ ላይ ያሳለፈው የሚገራርም ቻንሶች አብክኖ ነበረ። ከእንደገና ደግሞ ኤዲን ኬቲያም አሪፍ ቻንሶች አግኝቶ ነበር እሱም አንድ አብክኗል። ግን ቻንስ ሲፈጥር የነበረበት መንገድ ኤዲን ኬቲያ የሚደነቅ ነው ብዬ አስባለሁ። ከዛ አንጻር ኤኒዌይስ ግን ወደ ሌላው ቀጣዩ ጎል ስንሄድ ደግሞ ኢሊማን እንዲያይ በሚገርም ክሮስ በስማ ሄዳችሁ ብታዩት እንዴት አይነት ክሮስ አስገባለት። ቴርኖ ባሪም ደግሞ የሚገርም አጨራረስ ነበር የጨረሰው። 2-0 እንዲያሸንፉ አድርጓቸው ነበር ኤቨርተንን በሜዳቸው ማለት ነው በሂልዲንግስ። በቀጣይ ደግሞ ልናወራበት የምንችለው ኢፕስዊች ከሰንደርላንድ ያገናኙ ጨዋታ ነው። 2-1 ነበር የተጠናቀቀው። እሱ ጨዋታ ላይ ደግሞ የሚገርማችሁ ነገር የኢፕስዊቾች ማለት ነው ጨዋታ ብልጫ ላይ ሰንደርላንድ ወስዷል፣ ኳስ ወስዶት ነበር። ነገር ግን ኢፕስዊቾች ነበሩ ያን ፊዚካል ባትል ላይ ድሎቹ ላይ ኤቭሪቲንግ ላይ ለማሸነፍ ያላቸው ፍላጎት ነው እዚህ ሪዛልት ላይ ያደረሳቸው እና ሰንደርላንዶች በተቻላቸው አቅም ተቆጣጥሮ ለመጫወት ቢሞክሩም ኢፕስዊች ግን በቃ ሃቮክ በመፍጠር ይችሉበታል ምላችሁ። በደንብ የተደራደሩ እንዴት አታክ የሚያደርጉበት ፍሉዲቲው ምናምን የሚገርም ሁሊዮን ሲሶ ነበር ደግሞ የዚህ ሁላ ሃርት ኦፍ ኢት ማለት ነው 10 ቁጥር ቦታ ላይ እና የሚገርሙ የመጀመሪያውን አሲስት እንግዲህ መውሰድ የቻለው ለእሱ ነበር። ኤመርሰንን ከሰጠው በኋላ ኤመርሰን ያስቆጠራት ጎል ማለት ነው። ከዛ በኋላ 1-0 መርተው ግን እዚሁ ፈርስት ሃፉ እንግዲህ ስሎዳውን እያደረገ ሰንደርላንዶች ደግሞ ቁጥጥራቸው መልሰው መያዝ ሲጀምሩ አሪፍ ቦታ ላይ ፍሪክ ያገኛሉ። አንጉሎ በሚገርም ሁኔታ አንዳቻ ያደርገዋል ማለት ነው። ከዛ በኋላ ፈርስት ሃፉ አንዳቻ ተጠናቀቀ። ሰከንድ ሃፍ ላይ ይገባሉ። ሰከንድ ሃፍ ላይ ደግሞ ትንሽ ኢንቴንሲቲው መቀነስ ይታይበታል። ግን ሰንደርላንዶች አሁንም ቁጥጥራቸውን አላጡም ነበረ። ኢፕስዊቾች ግን ቅያሪ እያደረጉ ነበር በማን እና የሚገርማችሁ ጃክ ክላርክ የቀድሞ የሰንደርላንዱ ሚድፊልደር ማለት ነው ሰንደርላንድ ላይ አግብቶ ኢፕስዊች 2-1 እንዲያሸንፍ ያደርጋቸዋል ማለት ነው። የተለያዩ ቻንሶችም አግኝቶ ነበር። ዳይዝ
ኤቤኔዘር ማይዳ የሳተው ኳስ አይ ቲንክ በጣም ስታንድ አውት አድርጎ ይታያል ብዬ አስባለሁ። ብራያን ብሮቢም እንግዲህ ኢንተረስቲንግ ኳሶች አግኝቶ ነበር፣ ግን መጠቀም አልቻለም ዛሬና እሱን ተከትሎ ደግሞ ሰንደርላንዶች እንዲሸነፉ አድርጓቸዋል። የመጨረሻው ጨዋታ ላይ ስገባላችሁ ደግሞ ከስር የምትመለከቱት ሊድስ 1-4 ያሸነፈው ጨዋታ ነው ሲቲ ግራውንድ ላይ ማለት ነው። እና ይህም ጨዋታ ደግሞ ኮምፓክት ነበር ለመናገር ሁለቱ ቲሞች ዲፌንሲቭ በጣም ሶሊድ ነበሩ። ብዙ ቻንስ አልተጣጡም። ሴት ፒስ ሲሞከር ነበር በተደጋጋሚ፣ ግን በስተመጨረሻም ጎሏን ማግኘት የተቻለው አንቶን ስታክ ነበረ። ከምን አይነት ቦታ ምን አይነት ፍሪክ እንዳስቆጠረ ቃላት የለኝም። አሁንም ቢሆን ፍሪክ ማስቆጠሩን ይቀጥላል ማለት ነው። አንቶን ስታክ የሚገርም ተጫዋች ከፍ አድርጌ አይ ቲንክ እሱን ማሳየትም ግዴታ ይኖርብኛል ብዬ አስባለሁ። የሚገርም ተጫዋች አሁንም ገልጸዋለሁ። እኔ ሌላ ቦታ ይሄዳል ሌላ ክለብ ይገዛዋል ብዬ አስቤ ነበር፣ ግን ሊድሶች እነሱ መያዛቸው ከነገና እዚህ ላይ መጨመራቸው በጣም አሪፍ ሲዝን ያሳልፋሉ ብዬ የገመትኩትን በምክንያት ነበር ሰው ውስጥ ይገኝ የነበረው። እናም ያ ጆን ስትራፈርድ አላቸው፣ ማረሞቪች በጣም ብዙ ተጫዋቾች ትጠራላችሁ እችላለሁ። በጣም የሚገርም ቲም ይመስለኛል። አሪፍ ዓመትን ያሳልፋል ብዬ ገምታለሁ። አንቶን ስታክ የሚገርም ፍሪክ አስመልክቶናል። ሌላ ውጭ ግን ያ ጥሩ ጨዋታ ነበር የተመለከትነው ማለት ነው። ሶስቱም እንግዲህ ለእናንተ ግን አሪፍ ጨዋታ የነበረው የቱ ነው የዛሬው ጨዋታዎች ላይ ማለት ነው? ከማንቸስተር ዩናይትድ ጨዋታ ጨምሮ ማለት ነው። አይቤሌ ሁላችሁ የምትሉት እሱን ነው። ቋጣሪ ሊሆናችሁ ኤኒዌይስ ግን ያሉን ጉዳዮች ይመስላል። ራፓፕ ይመስል ነበር ፕሪሚየር ሊግ ራውንድ አፕ። ከተመቻችሁ ላይክ ማድረግ ላይ ደረስ ሀሳቦች ኮንታ ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጥታ እስክንገናኝ ድረስ ይመቻችሁ። ናቲ ብቻህን አይደለህም፣ ናቲዬ ብቻህን አይደለህም። ቶትናም ይሄ ሁሉ ተጫዋች ሰብስበ ይሄ ሁሉ ጉዳቂ ተጫዋች እየሰበሰብከው፣ ለማንኛውም ብቻችንን አይደለንም፣ እኛም ደስ ብሎናል። ሚኮዬ እንኳን ደስ አለ። ብቻችንን አይደለንም፣ ቢያንስ ካንተ አሁን አንድ ደረጃ ከፍ ብለናል። 11 ተጫዋች ገዝተ አሁን ምንም ለውጥ የለህም። በአሁኑ ዓመት ደግሞ ወርደ ታሳየናል ይሄን ሁሉ ተጫዋች ይዘህ ማለት ነው። ለማንኛውም ማንቸስተር ብቻውን አይደለም። ምንድነው እየተፈጠረ ያለው? ዛሬ ቶትናምና ማንቸስተር ዩናይትድን ጾም መፍቻን ያደረጓቸው ወደ ጥልቁ እየላኳቸው ነው ጋይስ። ቶትናም በብሬንፎርድ 3-0 በሆነ ሰፊ ውጤት ተሸንፏል። ቶትናም እንግዲህ እነ ቶናሊን እነ ፈርናንዴዝን አስፈርሞ ዘንድሮ አስደንጋጭ ቡድን ይሆናል ተብሎ ቢጠበቅም እንደ ዛሬው ከሆነ ቶትናም የአምናው እራሱ ቶትናም ነው የሚደገመው። ዲዘርቢ በጣም ብዙ ስራ ይጠብቀዋል። ሚኮ ስፐርስ እንግዲህ 19ኙንም ክለብ እገርፋለሁ እያለ ሲዝት ነበር። ገና በመጀመሪያ ጨዋታ እንግዲህ 3-0 ዶሮዋ ተለጥልጣለች ማለት ነው። ዘንድሮ ብቻችንን ፕሪሚየር ሊጉን ቀኝ ግዛት እየገዛናቸው ልንቀጥል እየመሰለኝ ነው። ምክንያቱም እንደ ፕሪሚየር ሊጉ አጀማመር ከሆነ ከአርሰናል ውጭ ለፕሪሚየር ሊጉ ዋንጫ የሚመጥን ክለብ ያለ አይመስለኝም። ለማንኛውም የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። ከቅርብ ዓመታት ወዲህ የቶትንሃም ሆትስፐር አሰልጣኝ መሆን ማለት ይሄ ነው መጨረሻው። በቃ በዚህ ነው የሚጀምረው፣ በዚሁ ነው የሚያልቀው። አይሚን ዋት ዱ ዩ ሚን? የሁሉ ተጫዋች አስፈርበህ ምርጥ አሰልጣኝ ይዘህ አምና እንደዛ አፈር በልተህ ተርፈህ ከዛ ላይ ሲዝን ላይ መተህ ደግሞ 3-0 በብረንትፎርድ የምትሸነፈው ኖ ማለት እዚህ ጋር ብረንትፎርድን እያጣጣልኩ ሳይሆን የቶትንሃም የመጣበት አመጣጥ በጣም ብዙ ነገር እንዲሰሩ ሊገፋፋቸው ያስፈረሙት ተጫዋቾች ደግሞ ትልቅ ደረጃ እንዲደርሱ ኢቭን ሰው እስከ ቻምፒየንስ ሊግ ድረሱ ላይ ይገባሉ ተብሎ ግምት እስከሚሰጣቸው ነበር የደረሱትና የመጀመሪያ ጨዋታን እንዴት 3-0 ትሸነፋለህ? ያ ጨዋታው ላይ ጋይስ ለማንኛውም ሉዊስ ፖተር አግብቷል። ለዛውም የትልቅ ቲም ጎል ነው ይመስለኝ ማለት ይሄን ያህል የሚያምር ምናምን ጎል ሲሆን በቃ በስርዓት የተሰራ የቲም ጎል አግብቶ ሉዊስ ፖተር አግብቶ 1-0 እየመሩ ነበር። ከዛ በኋላ ደግሞ ካዮዲ ደገመ። ከዛ በኋላ ደግሞ ያን ሌት አገባ። በዛ ላይ ደግሞ አዲሱ ፈራሚያቸው ማማዱ ሳንጋሪ አዲሱ ፈራሚያቸው እሱ ልጅ ደግሞ 2 አሲስት ማድረግ ችሏል። 2 አሲስት ከዛ በኋላ አይ ቲንክ አንደኛውን ያንሰን መሰለኝ። አንደኛውን ብረንትፎርድ 3-0 ቶትንሃምን አሸንፎታል። በጣም ያሳዘን ሌላ ነገር ደግሞ አርቺ ግሬይ ይህ ልጅ በጣም ነው ደስ የሚለኝ፣ በጣም ደስ ይለኛል። እና ደግሞ በሚገርም ሁኔታ የቶትንሃምን ሪከርድን የሰበሩ በወጣት እድሜው ቶትንሃምን ካፕቴን ያደርጋ 20 ዓመቱ ነው መሰለኝ፣ 20 ዓመት ከምናምን ይሁን እርግጠኛ አይደለሁም ዓመቱን። ብቻ ከዚህ በፊት በሃሪኬን ተይዞ የነበረውን በ25 ዓመቱ ቶትንሃምን ካፕቴን አድርጎ ነበር። እሱ ሪከርድ ሰብሮ በመጀመሪያ ጨዋታው ካፕቴን አድርጎ በገባበት ጨዋታ እንደዚህ ሆኖ በጣም ያሳዝናል። ሉክ ኢማጂን ቫን ሄከ ገብቷል፣ ሴኔሲ ገብቷል፣ አንድሪ ሮበርትሰን ገብቷል፣ ቶናሊ ገብቷል፣ መሀል ላይ ደግሞ ቤሪቫል ነበረ እና ላይክ እኔ እንጃ አላውቅም። ብቻ ቶትንሃም ዜር ስቲል ዊክ የእውነት በጣም ዊክ ቲም ነው። የሁሉ ተጫዋችን አስፈርሞ ትልቅ ብር አውጥቶ ራሱ ስቲል በቃ ስታያቸው ዊክ ነው የመጡት። ለማንኛውም ቶትንሃም 3-0 በብረንትፎርድ ተሸንፏል። የጾም መፍቻን ያረግን የጾም መፍቻ ደግሞ እኔ እያለሁ ጦንቃይ ትመኛለህ? እኔ ያለው እኮ አባቴ ያላ ብሬንትፎርድን አየሁ። እኔ እያለሁ ጦንቃይ መመኘት የለብህም። አሳቀቅነ ያው ሬሌጌሽኑ እንደለመድከው ነው አንተ። ፔናልቲ እኮ ቢገባ እኮ 20ኛ ተቀምጠ ነበር የለመድክበት ቦታ ላይ አባቴ። አሳቀኩ።
ቶትናም ስፐርስ በብሬንትፈርድ 3-0 ተሸንፎ ብሬንትፈርድ ሲዝኑን በድል ጀምረዋል። በጂቴ ኮሚኒቲ ስቴዲየም ቶትናም ስፐርስን 3-0 ሲያሸንፉ ቶትናምም ሲዝኑን በሽንፈት ጀምረዋል። ዩስ ፖተር፣ ጃንሌት እና ካዮዴ የብሬንትፈርድን ጎሎች ሲያስቆጥሩ በጨዋታው ላይ ኢጎር ቲያጎ አራተኛ ጎል ለብሬንትፈርድ ማስቆጠር የሚችልበትን ፔናልቲ አምክኖ በክረምቱ በርካታ ዝውውሮችን ያደረጉት በሮቤርቶ ዲዘርቢ የሚመሩት ቶትናም ሲዝኑን በከባድ ሽንፈት ጀምረዋል። ብሬንትፈርድ በአንጻሩ ከክሊንሽት ጋር ጣፋጭ ድል አሳክተዋል። ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።